ኒና ምን ሆነሽ ነው? ሶሲ እኮ አሁን ደህና አይደለችም። እንደው ምን አለ አሁን እንኳን እሷን ብትሰሚያት። እንዴ ሳምቻት እኮ ነው ሳሎን ለሳሎን ምን ከራተተው። ልብሴንም ገብቼ እዚህ አልቀይር እንዴ ብታይ እንዴት እንደምትገለማመጥ እንዴ። ይኸውልሽ የሰው ልጅ የለመደውን ነገር ሲያጣ በጣም ነው የሚጎዳው። እሷም ለዚህ ነው እንደዚህ የምትሆነው። እስኪ ባክሽ ለመረዳት ሞክሪያት። እንዴ እና ጽናት እንጂ እኔ ምን አርጊያት ነው እንደዚህ የምትለኝ? ጽናትን ደግሞ ምን አርገቻት? አይ ያው ክብሮምዬ ከሷ ጋር አይዋደዱም ብዬ እኮ ነው። እኔ በእነሱ መሀል ገብቼ መንከራተት አለብኝ እንዴ? ለዛ ነው። ኒና አንቺ የማታውቂው ነገር ባይኖር እንደዚህ አትይም። ምን ተፈጥሮ ነው መካከላቸው? ክብሮም ደግሞ ምን እንደማታቅልብኝ ታደርቀኛለህ። ፀሐይ የሞቀው ሀገር ያወቀው ጉዳይ ነው፣ የእነሱ ጉዳይ አይደል እንዴ? ምንም ቢሆን አሁን ደግሞ ሰላም ላይ ናቸው። ግን ደግሞ ሶሲ እንዲህ በቀላሉ የምትረጋጋ ሴት አትመስልም። እሷስ ተረጋግታ ነበር፣ ግን ምን ያደርጋል ለእኛም ተረፈች። ኒና ምንም እያወራሽ ያለሽው ነገር ምንም እየገባኝ አይደለም። ክብሮምዬ በቃ ሳሎን እዛ ብሆን ይሻለኛል። እኔ እዚህ ስቀመጥ ነፃነት ይሰማኛል። ነፃነት ከተሰማኝ ደግሞ ዝም ብለሽ አውሪ ይለኛል። ስለዚህ በቃ ሳሎን ልሂድ ይሻለኛል። ኒናማ የሆነ የደበቀችኝ ሚስጥር አለ እንጂ ያለ ምክንያት እንደዚህ ልትሆን አትችልም። የሆነ የምታውቀው ወሬ ያለ እርግጠኛ ነኝ። ምንድነው እንደዚህ የሚያደርገው? ስራውን ካወራው በኋላ ለምን ድረስ ስልክ ማታነሳው? ምንም በቃ ስራውን አልፈልገውም። እየተመችቶኝ እና ትቻለሁ ብለህ አትናገርም? ለምን ድረስ የምታጉላለው? መጀመሪያም እኮ ላስብበት ነበር ያልኩሽ። አንቺ በደንብ አላዳመጥሽኝ ይሆናል እንጂ። እናም አሁን ላይ አስቤበት አልፈልግም የሚለው ውሳኔ ላይ ደርሻለሁ። በቃ አትዋሽ። አንተ በጣም ጓጉተህ ነበር ለስራው። ሀሳብህን ድንገት ምን እንዳስቀየረህ ባላውቅም በቃ አላረላ አጋጣሚ ነው። ለዛ ነው። ምኑ ነው አጋጣሚ? የወሰንኩትን ውሳኔ ነው። ነገር ግን አሁን ላይ ቆም ብዬ ሳስበው የግል ስራን የመሰለ ነገር የለም። ስለዚህ በዚሁ ስራ ለወጥበታለሁ፣ አድግበታለሁ። ቆይ ሚስትህ ናት እንዴ ያልተስማማችሁ? ለምን እንደዛ አልሽ? አይ መጀመሪያ ለስራው ተነሳሽነት ነበረ። በድንገት ያን ሆነህ ምን አጠፋው ብዬ ነው። እሷ እዚህ ውስጥ ምንም አያገባትም። የኔ ውሳኔ ነው። እንደ ሰንዬ ፍላጎትማ ባድግላት ብለወጥላት ደስ ይላታል። እሺ እንዳልክ እድልህን ነው ያሳለፍከው። ለማንኛውም ሌላ ስራ ካገኘሁ አሳውቃለሁ። ፍቅር ይኸውልሽ፣ አንቺ ምን እንዳሰብሽ አላውቅም፣ ግን በቃ በቻልሽው መጠን በቃ ከዚህ በኋላ እዚህ ስራ ቦታ እንዳትመጪ። ለምን? ምን ነው? ለነገሩ ተው፣ ምክንያቱም ለምን እንደሆነ ገባኝ። ቆይ ግን ስታስበው ያንተን ትዳር ለማፍረስ ምን ምክንያት ሊኖረኝ ይችላል? አላውቅም፣ ግን ሰኒ መቀራረባችንን አልወደደችውም። እኔ ደግሞ የሚስቴን ውሳኔ አከብርላታለሁ። ስለዚህ በቃ ከዚህ በኋላ አትምጪ። ቆይ የወደድኩ መስሎ ነው? እስኪ አስረዳኝ። እኔ እኮ እንዲሁ ከሰው ጋር ማውራት ደስ ስለሚለኝ ነው። በቃ ሌላ ሰው አውሪያ። እኔን ግን በቃ ተይኝ። እንደውም ካላስቸገርኩ ካንተ ይልቅ ሚስትህን የምታስተዋውቀኝ ደስ ነው የሚለኝ። ጭራሽ አታምጣው ስለዋለ? አዎ ከወንድ ይልቅ የሴት ጓደኛ ደስ ይላል እኮ። የልብህን ታወራለህ፣ ትመካከራለህ። ይኸውልሽ አንቺ ቀልድ ላይ ነሽ መሰለኝ። ለነገሩ ተው፣ እኔ ራሴን በደንብ አውቀዋለሁ። አይደለም ያገባች ሴት ገና የተወለደች ሴት ጻሊ ስታየኝ አትወደኝም። ቆይ ለምን እንደዛ አልሽ? አላውቅም። ገና ሲያዩኝ አናድዳቸዋለሁ መሰለኝ። እኔን መምታት ይቀላቸዋል። አይ እንደዛ እንኳን አትበይ። እና አሁን ወደ ቤትሽ አትገቢ? ምን ነው ሂጂ አበዛ። ባለቤት መምጫዋ ደረሰ እንዴ? ለማንኛውም ሌላ ፋይል ሳይከፈት እኔ ልሂድ። ደህና ዋል። ስራውን ብሰራው እኮ ደስተኛ ነበር፣ ግን ከሰኒ የሚበልጥብኝ ምንም ነገር የለም። ሰኒዬን የሚያስከፋ ምንም ነገር ማድረግ አልፈልግም። ቆይ ምንም ነገር አልተፈጠረም ማለት ነው? ናሁም እስካሁን አላየሁም ማለት ነው? ነገሩ እዛ ልብሳቸው ውስጥ ነበር ማስቀመጥ የነበረብኝ። ማን አድርሶኝ ለነገሩ እዛ እንዴት አስቀምጣለሁ? ያቺ ገረድ እያለች ሌን እንዴት ነሽ? ቆይ እዚህ ሰፈር ድጋሚ አልመጣም ስትይ ነበር እንዴ? ለምን መጣሽ? እንዴት ነህ ናኦሚ? ደግሞ የተናገርኳቸውን ቃላቶችም አትረሳቸውም? አዎ፣ በተለይ ደግሞ ድጋሚ ወደ ህይወት አልገባም የሚለውን ቃል በፍጹም አልረሳውም።
እንዴት ነህ አንተ ግን? ሌላውን እንተውና አንተ ደህና ነህ? ደህና ነኝ አልኩሽ እኮ። ምን ፈልገሽ ነው? እንዴት ነህ ናሆሜ? ሰላም ልበላችሁ ብዬ እኮ ነው። ማለት ጠፋችሁ በጣም። ያው እናንተ ባትፈልጉኝም እኔ ልፈልጋችሁ ብዬ እኮ ነው። ቢያንስ አይናችሁን እንዳየው። እሌኒ አመሰግናለሁ። ካሁን በኋላ ግን ስለኛ ደህና መሆን አትጨነቅሽ። እኔ እኮ ብቸኝነት ሊገላኝ ነው። ቤቱ እኮ አፍ አውጥቶ ሊበላኝ ነው። ወዳጊ የለሽ ተሰቃየሁ እኮ። እውነት ነው። ስለ ሁሉም ስለሆነው ነገር በጣም አዝናለሁ። አመሰግናለሁ። እሺ እሌኒ፣ አሁን ቤት ቅር አይልሽም አይደል? ምሩ እየጠበቀችኝ ነው። አበባው ለሷ ነው አይደለ? እሷማ ታድላለች። እቅፏ ውስጥ የሚያለቅስ ልጅ የለ፣ ትቷት የሚሄድ ሰው የለ። ይታደሉታል እንጂ አይታገሉትም ነው የሚባለው። ደግሞ ምሩ ስለተሻላት በጣም ደስ ብሎኛል። እውነት ካሁን በኋላ እንደ እህቴ እያየኋት ጥሩ ነገር እንዲገጥማት ነው ፈልገው። እንደምንድን ነው ያልሽው? እሷ እንደማትቀበለኝ ያውቃለሁ። እኔ ግን እንደ እህቴ ነው ያልኩት። መጀመሪያ ላይ በጣም ተሳስቼ ነበር። አሁን ግን ለምሩ ይህን ያለ መጠንቀቅሽ በጣም አሪፍ ነው። ለማንኛችንም አይበጀም። ምንም አይደል ናሆሜ። ያው ግን ሰዎች ሙሉ በሙሉ 100% ማመን ጥሩ አይደለም አይደል? እንደ ሸወድኳችሁ እርግጠኛ ነበርኩኝ። ማለት አልገባኝም። አትመነኝ እያልሽኝ ነው? አረ እኔ እንደዛ ለማለት ፈልጌ አይደለም። ግን ያው አንዳንዴ በዙሪያ ያሉ ሰዎች የተደበቀ ሌላ ህይወት የኖራቸው የለ። ያው አይንህን ገልጠህ ተመልከት ለማለት ፈልጌ ነው። ስለ ምክርሽ በጣም አመሰግናለሁ። ግን ምን ማድረግ እንዳለብኝ ነው ያውቃለሁ። ይኸውልህ የሳቀ ሁሉ ደስተኛ አይደለም፣ ያለቀሰ ሁሉ ደግሞ ከልቡ አዝኗል ማለት አይደለም። ያው በቅርብ ያሉትን ሰዎችም ቢሆን ቀረብ ብለን ማየት መቻል አለብን። እሌኒ ቆይ ምንድነው መናገር የፈለግሽው? ምንም በቃ ያው ሰሞኑን ያለውበት ሁኔታ ነው ይሄንን ያስተማረኝ። ሜርሲሞን በማመኔ በጣም ብዙ አይደል የተቀጣሁት፣ ለዛ ነው። እሱንም መረዳትሽ እኮ ትልቅ ነገር ነው። አዎ ያው ብቻ ተጠንቀቅ ለማለት ፈልጌ ነው። እሌኒ ምንድነው ለማለት የፈለግሽው? ለምንድነው በግልጽ የማትናገሩ? ቆይ ከምንድነው የምትጠነቀቁ? እንትን ማለት ያው እኔ ያየሁትን ባልነግርህ ህሊና እረፍት አይሰጠኝም። ቆይ እሌኒ ግን ደህና ነሽ? አይ እኔ ምንም አልሆንኩም። ብቻ ግን አሁን ግባ፣ ምሩ ትጠብቅሃለች። እኔም ልሂድ። እሺ ጥሩ። አንቺም ወደ ቤትሽ ሂጂ። እዚህ ቆመሽ ከምታወዛግቢ የምትሄጂ ነው የሚሻለው። በቃ ሂዱዬ፣ አንቺ ተመለሽ፣ እኔ እሄዳለሁ። አይ እንዴ ልሸኝሽ። እኔ ቤት መዋል እንዴት እንደሰለቸኝ። እሱማ ቤት መቀመጥ ይሰለቻል አይደል? በቃ እማ ትሂድና ለአንቺ የሚሆን ቆንጆ ስራ እንፈልጋለን። አራው እንደዛ ይሻላል። ብታይ ቤት ሱል አንዱ ቀን እንደ 3 ቀን ነው የሚረዝምብኝ። እሱማ ግን በቃ እማ ብቻ እስክትሄድ ታገሽኝ። እሺ እሺ። እኔ የምልሽ ኪያ፣ ባለፈው እነ ኪራ ቤት የተጠራን ጊዜ ሀረግዬ ቃረስታ መታ ነበር። ልሂድና ላምጣው እንዴ? አይ አንቺ አትልፊ፣ እኔ ራሴ ስመለስ ይዤው እመጣለሁ። አረ ለምን? አንቺ ማስራ ይበዛብሻል። እኔ ራሴ ሄጄ ይዤው እመጣለሁ። እንደዛ ከሆነ በቃ አብረን ሄደን እናምጣዋለን። እንዴ ለምን ኪያ? የተፈጠረ ነገር አለ እንዴ? አይ እንደዛ ሳይሆን ምን መሰለሽ። ምን ነው? ከኪራ ጋር ተጋጫችሁ? የሴጣን ጆሮ ይደፈን። አይ በዚህ ሰዓት ብቻሽን መሄድሽ ልክ ነው ብዬ ስላላሰብኩ ነው። እሺ እኔማ በዛው ልንቀሳቀስ ብዬ ነበር። እንዴ ታዲያ ይሄን ይል ከደበረሽ ለምን ቢሮ አብረን አንሄድም? አረ ኪራ እኮ አለ። ይኑራ። አይ እኔማ ሰው ይዘሽ ስትመጪ የሆነ ነገር እንዳይልሽ ብዬ ነው። እሱ እኮ ለስም ስራ ያስካሄደውን እንጂ ስራውን የምመራው እኔ ነኝ። እሺ ግን በቃ እንደዚህ ሆኜ አይሆንም። ሌላ ቀን እንሄዳለን ይሻላል። ቻው በቃ ላስቆምሽ። በቃ እሺ ቻው። ለውዷ ሚስት የሚሰጥ ቆንጆ አበባ። አመሰግናለሁ የኔ ውድ ባል። ምንም ማለት አይደለም፣ እንደውም ሲያንስብሽ ነው። ዛሬ እንክብካቤ አበዛብኝ። አበባው በጣም ያምራል፣ ወድጄዋለሁ። እኔ ግን ውበቱ እየታየኝ አይደለም። ምኑ አበባው? አዎ የአበባው። ይኸውልሽ እኔ አንቺን ከመሰለች ጽጌሬዳ ጋር እየኖርኩኝ ይሄ የአበባ ውበት የጽጌሬዳ ውበት ምናምን ብዙም አይስበኝም። ከተፈጥሮ ጋር እኮ ነው እያጣላሽኝ ያለሽ። ኧረ ታተሽኮረመኝ። እንደውም ስትሽኮረመሚልኝ ማየት እፈልጋለሁ። እስኪ ተሽኮረመሚ እስኪ። በዚህ እድሜ እንዴት ነው የምሽኮረመመው? ልጃገረዶች ናቸው መሽኮረመም የሚችሉት። እንዴ እና ቆይ ልጃገረድ አይደለሁም እያልሽ ነው? እየሸመጠጥሽ ነው አንተ። ባላየ ባልሰማ ልክ ነው። ወደኛ ነሽ ልጅ። በያን የመድኃኒት ሰዓት ደርሷል። መድኃኒት ልስጥሽ። ቦርሳዬ ውስጥ ነው። እሺ ጭራሽ ልጃገረድ አይደለሁም ብለሽ ሸመጠጥሽ። ቆይ ወላሂ እኔ አመጣልሻለሁ። ራሴ አመጣለሁ።